ጃጊሶ ሰላም የጃጊሶ ቤተሰቦች፣ ወደ ቀደመ ህይወቱ ተመልሶ በ17 ዓመቱ ያበላሸውን እድልና አጋጣሚ ለማስተካከል በተሰጠው ኃይል ሲጠቀም ካልጠበቀው እውነት ጋር ተጋፈጠ የሚለን የዛሬው ፊልማችን 17 አገይን ይሰኛል። በዚህ አጭር ፊልም ገለጻ አሪፍ ጊዜ እንደምናሳልፍ ሙሉ እምነት አለኝ። ስለዚህ ከመጀመራችን በፊት ይህን ቪዲዮ ላይክ፣ ቻናሉን ሰብስክራይብ፣ ለወዳጆቻችሁ ደግሞ ሼር በማድረግና የተሰማችሁ ማንኛውንም አስተያየት ኮሜንት በማድረግ እንድትከታተሉኝ በፍቅር እጠይቃለሁ። ፊልሙ ሲጀምር በ1989 የነበረው የሁለተኛ ደረጃ ትምህርት ቤት ህይወትን በትውስታ መለስ አድርጎ በማሳየት ሲሆን አንድ ማይክል ዶናል የተባለ ጀግና የቅርጫት ኳስ ተጫዋች ወጣትን እንተዋወቃለን። ማይክል ዶናል በቅርጫት ኳስ ጥበብ የተካነ ወጣት ሲሆን ቅርጫት ኳስ ሲጫወት አንድም ሳይስት ነበረ ከቅርጫት አፍ ላይ የሚያሳርፈው። የቅርጫት ኳስ አሰልጣኝ ኮች መርፊ ለእሱ የሚሆን አስደሳች ዜና በሚያስ ወደ እሱ ይመጣል። ኮች መርፊ ማይክል በጥሩ ሁኔታ ላይ ጫወት ይችላል በማለት በጣም ፈርተው ነበር። ስለዚህም ለማይክል እሱ ዛሬ ምሽት ላይ ግጥሚያ በሚያደርግበት ሰዓት ከችሎታው ግማሹን ያህል እንኳን ተጠቅሞ የሚጫወት ከሆነ ለእሱ ሙሉ ስኮላርሺፕ በመስጠት ወደ ኮሌጅ ሊያስገቡት ከሚፈልጉ ልጆች ጋር መስማማቱን ይነግረዋል። በመቀጠልም ጨዋታው ከመጀመሩ በፊት አጠቃላይ ቡድኑ ተሰባስቦ ለፎቶ ይዘጋጃል። ማይክ ምንም እንኳን ጓደኛውን የሆነ ሰው ኔድ የማይረባ አሽቃባጭ ሳልሆነ ከቡድኑ ጋር እንዳይቀላቀል ሲል ቢሰማም እሱ ግን ኔድም የቡድኑ አባል እንደሆነ አጥብቆ በመከራከር የቅርብ ጓደኛው ኔድ አብሮት በፎቶ ላይ ካልተገኘ እሱም መነሳት እንደማይፈልግ ይገልጽላቸዋል። ከጥቂት ደቂቃዎች በኋላ ኔድ የተባለው አወዛጋቢው ልጅ ብቅ ይልና ከሁሉም ጋር ተቀላቅሎ አንድ ላይ ፎቶግራፉን ይነሳል። ከዚያ የሚጫወታው መክፈቻ ይቀርብላቸው ጀመረ። በዚህ በኩል ኔድና ማይክል እያወሩ ሳለ የቡድኑ መሪዎችም ስራቸውን እየገመገሙ ነበር። ማይክልም ከልጃገረዶቹ ጋር ተቀላቅሎ ለመደነስ ይሄድና ጭፈራውን እኩል በመግባት መድረኩን ይቀውጠዋል። የሚገርመው ግን ለሱ ሁሉም ነገር ቀላል የሚሆንለት ነበር የሚመስለው። ደንሶ እንደጨረሰ የሴት ጓደኛው ስካርሌት ፊቷ ጭር እንዳለ ልትገናኘው ትመጣለች። ምን ነው ቢላትም ሁሉም ነገር ጥሩ ነው ስትል ትመልስለታለች። ፊቷ ላይ ሌላ ነገር ቢሆንም የሚነበበው ምንም መናገር አልፈለገችም። ቢሆንም ግን ማይክል አጥብቆ ሲወተውታት ነፍሰ ጡር እንደሆነችለት ትገልጽለታለች። ይህም ድንገተኛ ዜና የጨዋታ ስሜቱን ይረብሸዋል። ወደ መጫወቻ ሜዳም ገብቶ በህይወቱ ከተጫወታቸው ጨዋታዎች በጣም የወረደ ብቃት ያሳየበትና መጥፎ የሆነ ግጥሚያ ያደረገበት የዛሬው ጨዋታ ይሆንበታል። የእሱ ቡድን አባላትና አሰልጣኙ ይጮሁበታል። ገምጋሚዎች ደግሞ እነሱ እንደጠበቁት ስላልሆነላቸው ምንም አልተደነቁበትም። ማይክልም በዚህ ሁሉ ትርምስ መሃል የህይወቱን ካርታ የሚቀይር ውሳኔ በመወሰን ኳሱን ከእጁ ላይ ጥሎ ከሜዳው ወጥቶ የሴት ጓደኛውን ተከትሏት ይሄዳል። ሁሉም አይ ወንድሜ ምን እየሰራ ነው? ይህ ጨዋታ እኮ ያንተ የወደፊት ህልም ነው ይሉታል። የሴት ጓደኛውም ይህንኑ ነበር የምትደግምለት። ነገር ግን እሱ የወደፊት ህልሙ ህፃኑ ወይም ያልተወለደው ልጃቸው እንደሆነ አጥብቆ ይገልጽላታል። እንደ እውነቱ ከሆነ ግን ጨዋታውም ሆነ ህፃኑ የወደፊት ዕጣ ፈንታው እኮ ሊሆኑለት ይችላሉ። ማይክ ከምክንያታዊነት ይልቅ ለፍቅሩ ቅድሚያ ለመስጠት ወሰነ። መላው ቡድኑ አሰልጣኙና ገምጋሚዎች በድንጋጤ ስሜት ውስጥ ሆነው እየተመለከቱት መሆናቸውን አውቆ ነገር ግን ችላ በማለት የሴት ጓደኛውን ከመሬት ከፍ አድርጎ በማንሳት እየሳምና እየደባበሰ ስሜት ውስጥ ያስገባታል። እንዳለመታደል ሆኖ የማይክ ግትርነት ዛሬ ባለበት ቦታ ላይ አምጥቶታል። የቅርብ ጓደኛውን ኔድ ቤቱ መጥቶ ያቀረበለትን ምግብ በሚያስገርም ሁኔታ እያጨማለቀ ሳያኝክ በዝምታ ይመለከተው ነበር። ይባስ ብሎ ስካርሌት ማይክን ሰልችታው ልትፈታው እየተቃረበች ነበር። ለማንኛውም ወደ ማይክ አሳዛኝ የጎልማሳ ህይወት ስንመለስ በስራ ቦታ አለቃው ገለጻ በሚያደርግበት ቢሮ ውስጥ ትልቅ እድገት ለማግኘት ጓግቶ መገኘቱን እንመለከታለን። አለቃውም ከመድረኩ ፊት ለፊት ቆሞ ንግግር ካደረገላቸው በኋላ ምናልባት በአንዳንድ የሥራ ሁኔታዎች ላይ ለ4 ሰዓታት ያህል እረፍት ማድረግ መጥፎ ነገር ላይሆን ይችላል የሚል ሐሳብ አንስቶ ገለጻ ያደርግላቸዋል። በማስቀጠልም በእውነቱ በዚህ ዓለም ውስጥ ሆነ ከዚህ ዓለም ውጪ ያ መጥፎ ነገር መስሎ የሚታይበት ሁኔታ የለም፣ ከሆነም ደግሞ ድርጅቱ ጥሩ መስሎ የሚታይበት ምንም አይነት መንገድ አይኖርም ይላቸዋል። በእርግጥ ንግግሩ ቅን የነበረው በትክክል ሰምቶ ለተረዳው አለቃው ከንግግሩ በኋላ አዲሱን የክልሉን ሽያጭ ስራ አስኪያጅ እንደሚያስተዋውቃቸው ይገልጽላቸዋል። ማይክ ስለሱ ሹመት መሆኑን በመገመት ፈገግ እያለ በስሱ ጉራ ቢጤ ያሳያቸዋል። ነገር ግን እሱ ሳይሆን ከሱ ጎን የተቀመጠችው ዌንዲ ነበረች የተሾመችው። አለቃው ዌንዲን እንኳን ደስ አለሽ ለማለት እንዲመቸው ማይክን ወደ ጎን ዞር በል እስኪ ይለዋል። ለማይክል ድርብ ጭንቀት ነበር የሆነበት። ሴቶቹ እየጨፈሩ ወጥተው ሲሄዱ ማይክ ከአለቃው ጋር ለመነጋገር ወጥቶ ይሄዳል። አለቃውን ደርሶ እንዳገኘው እኔ በድርጅቱ ለ16 ዓመታት ቆይቼ ሳልሾም እንዴት ዌንዲ በኩባንያው ውስጥ ለ2 ወራት ብቻ ቆይታ ትሾማለች? ይህ ሴሰኝነት ነው አይደል? ይለዋል። አለቃውም አንዳንድ ቀሽም የሆኑ ሰበቦችን ያቀርብለታል። ማይክ ግን ከዚህ ሌላ ምንም ሊታገስ ስላልቻለ የአለቃውን የጆሮ ማዳመጫ ነጥቆት ከግድግዳው ጋር አጋጭቶ ይሰብርበትና ትቶት ይሄዳል። እዚህም ጋር ንዴቱን ለመጨመር ይመስል ማይክ በሊፍት ውስጥ እያለ የተቀሩት ሴቶች መጥተው ዌንዲ እንኳን ደስ አለሽ እያሉ ይዘምራሉ። ማይክ በቀጥታ ወደ ሁለተኛ ደረጃ ትምህርት ቤቱ ሄዶ የቅርጫት ኳስ ሜዳውን ይጎበኛል። በዚያም መገኘቱ ተጣልፎ በወሰነው ውሳኔ ምን ያህል እንደተጸጸተ የሚያሳይ ነበር። በትምህርት ቤቱ እየተዘዋወረ ያኔ ነገሮች እንዴት እንደነበሩ መልሶ ያስታውሳቸው ጀመር። ከዚያም ድሮ ከቡድኑ ጋር የተነሳውን ፎቶ በመስጠት እየተመለከተ ሳለ ሳንታ ክላውስን ወይም ደግሞ የገና አባትን የሚመስል የጽዳት ሰራተኛ ወደሱ ቀርቦ በስሙ ይጠራዋል። ማይክ እሱ
እሱን ባያውቀውም እሱ ግን ማይክን ያውቀው ነበር። እንደ ማይክ ያሉ የሁለተኛ ደረጃ ትምህርት ቤት ኮከብ ተጫዋቾች ተማሪዎች በሙሉ አቅማቸው ላይ ሳይደርሱ ሁልጊዜ ወደ ትምህርት ቤቱ ተመልሰው የተከበሩባትን ቀን በፎቶ በማየት ውሳኔያቸውን ባይቀይሩ ኖሮ ዛሬ ላይ ከምን ሊደርሱ እንደሚችሉ በማሰብ ይቆጫሉ ብሎ ይነግረዋል። ቀጥሎም ይህን ስል እኔም በከፍተኛ ሁለተኛ ደረጃ ትምህርት ቤት ውስጥ እንደነበርኩ ልነግርህ እፈልጋለሁ ሲል ይገልጽለታል። ከዚህም በኋላ እነሱ ዘወትር ባለፈ ህይወት ትዝታቸው ውስጥ መኖራቸውን እንደሚቀጥሉ ይነግረዋል። ማይክም አዎ ልክ ነህ በማለት እሱም ባለፈው ትዝታው ውስጥ መኖር እንደሚፈልግ ይነግረዋል። ከዚያም ሳንታ ክላውስ በድጋሚ ስኬታማ እንድትሆን እመኛለሁ በማለት መልካም ምኞቱን ይገልጽለታል። ማይክም በእርግጥ አድርገዋለሁ በማለት ይመልስለታል። ሳንታ ክላውስም ስለዚህ ንግግር እርግጠኛ ነህ ይለዋል። ማይክም አዎ በጣም እርግጠኛ ነኝ፣ ማድረግ እፈልጋለሁ፣ ደግሜም አድርገዋለሁ ብሎ ይመልስለታል። ከዚያም የትምህርት ቤቱ መውጫ ሰዓት ደርሶ ደውሎ ይጮህና ሴት ልጁ ከሶስት ጓደኞቿ ጋር ወደሱ ትመጣለች። በዚህ ምን እያደረክ ነው ስትልም ትጠይቀዋለች። እሱም ከጽዳት ሰራተኛው ጋር እየተነጋገረ እንደሆነ ሊነግራት አስቦ ዞር ሲል የጽዳት ሰራተኛው በነበረበት ቦታ የለም፣ ተሰውሯል። ግራ ተጋብቶ ይቆይና ለሁሉም አይስክሬም ለመጋበዝ በማሰብ ሴት ልጁ ወንድሟን ደውላ እንድትጠራው ይነግራታል። ይህ በእንዲህ እንዳለ የሴት ልጁ ጓደኞች በማይክ ላይ እያሽሟጠጡ እያሾፉ ትተዋት ይሄዳሉ። ማይክ ሴት ልጁን ማጊንና ወንድ ልጁን አሌክስን በልጆች ወደ ተሞላ የአይስክሬም መሸጫ ሱቅ ይዞ በመሄድ ይጋብዛቸዋል። ከልጆቹ ጋር አንዳንድ ቁም ነገሮችን ለመነጋገር ይሞክራል። ወንድ ልጁም እንደሱ የቅርጫት ኳስ ተጫዋች ስለሆነ የስኮላርሺፕ እድል ለማግኘት ስለሚያደርገው ዝግጅት እንዲያሳውቀው አጥብቆ ይጠይቀዋል። ነገር ግን ሁለቱም በጣም ስለሚጠሉት በትክክል ሊያወሩት ፍቃደኛ አልነበሩም። በማስቀጠል ልጆቹን ወደ እናታቸው ቤት ያደርሳቸውና ሚስቱ ግቢውን ስታፈራርስ ምን እያደረግሽ ነው ሲል ይጠይቃታል። እሷም ግቢው የኔ ብቻ እንጂ የጋራ እኮ አይደለም በማለት በቁጣት መልስለታለች። ከዚህ ጭቅጭቃቸው እንደምንረዳው ከሆነ ሚስቱ ፍላጎቷ ፍቺ ከሱ እንዲቀርብላት ነበረ። በግቢ ውስጥ ሲጨቃጨቁ የስካርሌት የቅርብ ጓደኛ ነው አሚን ወደ ውስጥ ገባና ስካርሌትን እንደገና ወደ አቋሟ መመለስ እንዳለባት ትመክራታለች። ስካርሌት አሮጌት እየመሰለች መሆኗንም ትነግራታለች። ይህም በእንዲህ እንዳለ የአየሩ ጸባይ ሲቀየር ሁለቱ ሴቶች ተያይዘው ወደ ውስጥ ይገባሉ። ማይክ ወደ መኪናው ሲመለስ በድንገት አስገራሚ የዝናብ ጠብታ ከላይ ወደ ታች ሲምዘገዘግ አየ። በመኪናም ወደ ቤቱ እየተመለሰ ሳለ እንግዳ የሆኑ ነገሮች መከሰት ይጀምራሉ። የሬዲዮ ጣቢያው በራሱ ይቀያየራል። ዞር ሲል ደግሞ አንድ ሰው በድልድዩ ጫፍ ላይ ቆሞ ዘሎ በመግባት ራሱን ሊያጠፋ ሲዘጋጅ ተመለከተ። ማይክ ጥሩ ሰው ስለሆነ ሰውየውን ከሞት ሊያተርፈው ከመኪናው ወርዶ ይቀርበዋል። በሚያስደነግጥ ሁኔታ ግን ሰውየው ሳንታ ክላውስን የሚመስለው የትምህርት ቤቱ የጽዳት ሰራተኛ ነበረ። እሱም ወደ ማይክ ዞሮ ፈገግ አለና በድንገት አንድ የጭነት መኪና እልፍ እንዳለ ከቦታው ስውር ይላል። ማይክም በፍጥነት ከድልድዩ ወደ ታች ሲመለከት የሚያንጸባርቅ ቀዳዳ የሚመስል ክፍተትን ያስተውላል። በጉድጓዱ ውስጥም የልጅነት ማንነቱ የሆነ ምልክት ሲሰጠው አስተዋልና ምላሽ ከመስጠቱ በፊት ወደ ጉድጓዱ ውስጥ ተስቦ ይወሰዳል። በሚቀጥለው ትዕይንት በጭቃ የተበላሸ የ17 ዓመቱ ማይክ ከመኪናው ወርዶ ወደ ቤቱ በመግባት ሻወር ለመውሰድ ወደ ውስጥ ሲያመራ እንመለከታለን። ራሱንም በመስታወት ተመልክቶ በኃይል ይጮሃል። ኔድም ድምፁን ሰምቶ ጎራዴውን በመያዝ የግላዲያተር ልብሱን ለብሶ በጥንቃቄ ሊፋለመው ይወጣል። ማይክ ደንግጦ ጓደኛው መሆኑን ለማስረዳት ይሞክራል። ነገር ግን ኔድ ሰይፉን ወደሱ እየቀሰረ ማጥቃቱን ይቀጥላል። ማይክም ራሱን ለመከላከል ከግድግዳው ላይ ጋሻ አንስቶ በመያዝ ተፋለመው። በስተመጨረሻም ኔድን ከደረጃው ላይ ይወረውራል። ቀጥሎም በኃይል ወደ ታች ይዘልና ዋው በጣም ጥሩ ስሜት ነው እየተሰማኝ ያለው ጓደኛዬ ይለዋል። ነገር ግን ኔድ አሁንም አልተሸነፈለትም ነበርና በሰይፍ ማጥቃቱን ይቀጥላል። ማይክ እኔ እኮ ነኝ ማይክ ጓደኛህ ብሎ ማንነቱን ለማረጋገጥ ከፍተኛ ጥረት ያደርግለታል። ኔድ ማይክ ደረቱ ላይ ሊወጋው አለሙ ይሰነዝርበታል። ነገር ግን ማይክ በመጨረሻ ሰዓት ዞር ሲል ጎራዴው ተወርውሮ በወንበሩ ላይ ይሰካል። ኔድ ከልቡ ማይክን ማጥቃቱን በመቀጠል ጓደኛውን ለመስማት ፈቃደኛ አልነበረም። እሱም አረኔ አንተ ጓደኛ ማይክ ነኝ እያለ እየደጋገመ ማስረዳቱን ይቀጥላል። ብዙም ሳይቆይ ትግሉ ከግላዲያተር የጦር መሳሪያዎች ወደ መብራት በትሮች ይሸጋግራል። በመጨረሻ ማይክ ግራ ሲገባው የኔድ የቅርብ ጓደኛ ብቻ ሊያውቀው የሚችለውን የግል ሚስጥሩንና የትምህርት ቤት የቅርጫት ኳስ ጉዶቹን ይዘረግፍለታል። ይሁን እንጂ አሁንም ቢሆን ኔድ ማይክን ሊያምነው አልቻለም። ቀጥሎም ማይክን መሬት ላይ ከዘረረው በኋላ ሄዶ ጭንቅላቱን ለማፍረስ ሁለቱ የሁለተኛ ደረጃ ትምህርታቸውን ሲያጠናቀቁ የተነሱትን የፎቶ ፍሬም አምጥቶ በሱ ሊገለው ተዘጋጀ። ቀና ብሎም ሲመለከት ባየው ነገር በጣም ደነገጠ። በመጨረሻም አመነው። ነገር ግን ሳያስብ ምስሉን ከእጁ ወደ ታች ለቆት ማይክን ጭንቅላቱ ላይ ይለውና ራሱን እንዲስት ያደርገዋል። ማይክ ጭንቅላቱ ላይ በረዶ በመያዝ ትንሽ ቆይቶ ወደ ንቃተ ህሊናው ሲመለስ ኔድ አፍጥጦ እያየው ነበር። ኔድ ትንሽ ፈርቶ ስለነበር ይህ ሰው ማን ሊሆን ይችላል በማለት ስጋት አደረበት። ስለዚህ የማንነት ለውጡ እንዴት እንደተከሰተበት ለማወቅ ከንድፈ ሐሳቦች ምርምሮች መካከል አንዱ የሆነውን የጋማ ጨረር ጥናትን ይመለከታል። ስለዚህም በጠረጴዛው ላይ ብዛት ያላቸውን የጥናት መጽሐፍቶችን በታትኖ ከጥናቶች ሁሉ በጣም ተቀራራቢ የሆነውን የጥናት ማብራሪያ ያስተውላል። እሱም በመንፈስ አስማት የማንነት ለውጥ መመሪያ የሚል የጥናት መጽሐፍ ነበር ያገኘው። በመሰረቱ
አባቱ ማይክ በአዲስ መልኩ እንዲለወጥ ያደረገው የጽዳት ሰራተኛው የመንፈስ አስማት ኃይል ተጠቅሞ ስለነበረ ያ መመሪያ ለሱ በጣም ጠቃሚ ሆኖ ያገኘዋል። ስለዚህ በፍጥነት ወደ ትምህርት ቤት ተመልሶ ስለ ጽዳት ሰራተኛው ይጠይቃል። ነገር ግን በትምህርት ቤቱ ውስጥ ማንም ሰው ስለሱ አያውቅም ወይም ደግሞ እሱ የሚለውን ሰው አይቶት አያውቅም። ማይክ በጭንቀት ተውጦ ሲያፈላልገው መብራት ብልጭ ድርግም ማለት ይጀምራል። በማስቀጠልም መሬት ላይ ያለውን ውሃ ሲመለከት ነጸብራቁ የቅርጫት ኳስ ሜዳውን በማስመልከት ይመራዋል። በዚህም ጊዜ ማይክል ምን ማድረግ እንዳለበት ግልጽ ይልለታል። ወዲያው ወደ ኔድ ተመልሶ ሚስጥሩ ላይ እንደደረሰበትና ወደ ሁለተኛ ደረጃ ትምህርት ቤቱ መመለስ እንዳለበት ይነግረዋል። ኔድ የሁለተኛ ደረጃ የትምህርት ህይወቱ ምን ያህል ዝቅተኛ ደረጃ ላይ እንደነበረ በማስታወስ ይቅርብ እባክህ አንተ አትሂድ በማለት ይቃወመዋል። ነገር ግን ማይክ አጥብቆ ይከራከረዋል። እሱም በዚህ ጉዳይ ላይ እንዲሳተፍ ለማድረግ በፍጹም እንዳይሞክር ያስጠነቅቀዋል። ግን እስቲ ምን እንደሚሆን ገምቱ። በትክክል የሆነውም እሱ እንደፈራው ነበር። ኔድ ሳይወድ በግዱ የማይክን የፍለጋ ጉዞ ተቀላቀለው። አሁን ላይም ኔድ የማይክ አባት ሆኖ በመተወን የርዕሰ መምህሯ ቢሮ ውስጥ አንድ ላይ ሆነው እንመለከታቸዋለን። ማይክን ለማስመስገብ እየሞከሩም ሳለ ኔድ ርዕሰ መምህር ጄን ማስተርስን ልክ እንዳያት በፍቅሯ ይወድቅና ሊያማልላት ይሞክራል። ማይክ አሁን ላይ ስሙ ወደ ማርክ ተቀይሯል። ኔድም ናንተ ባለጌ ብሎ በመጥራት በእሷ ፊት ጀን ለማለት እየሞከረ ለጄን ላጤና ሀብታም ሰው እንደሆነ ይነግራታል። በእርግጥ ላጤነቱ ሀቅ ቢሆንም ሀብታምነቱ ግን ዲስኩር ነበረ። ለኔድ ምስጋና ይግባውና ማይክ የውሸት ማስረጃዎችን ለርዕሰ መምህሯ አቅርቦላት ለምዝገባው ተቀባይነትን ያገኛል። ቀጥሎም ሲሰናበቷት ራቅ ብላ ሃይደን ትምህርት ቤት ለሱ ጥሩ እድል እንደሚሆንለት ማመኗን ትነግረዋለች። ኔድ ደግሞ ርዕሰ መምህሯን ከመሰናበት ይልቅ የጅንጀና ወሬውን ለመቀጠል ወሰነ። በዚህ ጊዜ ላይ ግን ጄን በቀጥታ እሷ ከተማሪዎች ወላጆች ጋር ግንኙነት መፍጠር እንደማትፈልግ ትነግረዋለች። ነገር ግን ኔድ ሳይደናገጥ ንግግሯን ችላ ይለዋል። ማይክ በመጀመሪያው ቀን የትምህርት ቤት ቆይታ ማጊንና ጓደኞቿን ለማስመጥ ቢሞክርም እነሱ ግን ቼክ አላደረጉትም ነበር። ጭራሽ ሰንሰለት ነጋዴው እንኳን ወደ ትምህርት ቤታችን በደህና መጣ ብለው በማላገጥ ያልፉታል። በዚህም በጣም ይናድዳል። ስለዚህ ኔድ በዚህ መስመር ውስጥ መሆን ምን አይነት ደባሪ ስሜት እንደሚሰጥ ስለሚያውቅ ምርጥ ልብሶችን እንዲገዛ ወደ ገበያ ማዕከል ይወስደዋል። በማግስቱ ማይክ ወይም ደግሞ ማርክ ልክ እንደ አክተር ዝንጥ ብሎ በመኪና ወደ ትምህርት ቤት ይመጣል። አሁን ላይ የሁሉም ሰው አይኖች በሱ ላይ ነበሩ። ነገር ግን ልክ በመተላለፊያው በኩል ሲያልፍ መግቢያ ደውሉ ይደወልና ከያቅጣጫው ተማሪዎች ሲገፋፉ ትንሽ መወዛገብ ውስጥ ይገባል። በመጨረሻ እንደምንም ብሎ ወደ ክፍሉ ገብቶ እንደተቀመጠ ከባለቤቱ ስልክ ይደወልለትና ይደነባበራል። እሱ በዚህ ሰዓት የፍቺ ሂደት ላይ የመሆን ግዴታ ቢኖርበትም ነገር ግን እረቱን ረስቶት ነበረ። በቻሉ አቅም ሰበብ እየፈጠረላቸው ሳለም ድንገት በዚያው ክፍል ውስጥ ያለች ቆንጆ ልጅ ቀርባው ማይክ ከ10ኛ ክፍል ሴት ልጅ ጋር ጓደኛ ለመሆን እየሞከረ እንደሆነ ጠየቀችው። ይህም ነገር ወደ ስካርሌት ጆሮ እንደሚደርስ ግልጽ ነበር። ስለዚህ ጠበቃዋ እንደሰማች ወዲያው ልጆችን የማሳደግ ሙሉ መብት ለእናትየዋ እንደምትሰጥ ትነግረዋለች። ማይክ ለስካርሌት ልጆችን ከእርሱ ነጥቃ ልትወስድ እንደማትችል ተቃውሞውን በንዴት እየጮኸ ያሰማታል። ጠበቃዋም ከመቼ ጀምሮ ነው እንደዚህ ለልጆች መጨነቅ የጀመርከው ትለዋለች። በዚህም ጊዜ ማጊ ልክ ወደ ክፍሉ ስትገባ ማይክ እናንተ ከምታስቡት በላይ ወደ እነርሱ አብዝቼ እቀርባለሁ በማለት ራሱን ለማጽናናት ይሞክራል። ይህም ካለበት ማንነት አንጻር ሲታይ ግን በጣም ያሳፍር ነበረ። ቀጥሎም ወደ ማጊ የማጥመጃ መረቡን ቢጥልም እሷ ግን ብዙም የወደደችው አትመስልም ነበር። ይሁን እንጂ ጓደኛዋ ግን ስለ ማርክ ማንነት ለማወቅ ጠለቅ ያለ ፍላጎት አድሮባታል። ከጊዜ በኋላ ማይክ በቅርጫት ኳስ ሜዳ ላይ ሆኖ ሻምፒዮን ሆኖ ያሳለፈውን ዘመን በማስታወስ አስደሳች ጊዜ እያሳለፈ ይገኛል። አሰልጣኙም ወደ ሜዳው ሲገባ የህይወቱን ያለፈ ጊዜ እያጣጣመ ነበር። እስቲ ማን እንደሆነ ገምቱ። አይገርምም? የቀድሞ አሰልጣኙ ኮች መርፊ ነበር። ማይክ ተደንቆ አሁን ድረስ እዚህ ነህ እንዴ ብሎ ሰላም ይለዋል። ኮች መርፊ ግን ባየው ነገር ግራ ተጋብቶ ስለነበር አላውቅም ማን በእውነቱ አሰልጣኝ ኮከብ ተጫዋችን ፊት አላስታወስከውም ረስተህ ነው ይለዋል። አሰልጣኝ መርፊ ለማይክ በአሰልጣኝነት የመጨረሻ ዓመት ላይ እንደሚገኝ ነግረውና ሙከራ ለማድረግ ከፈለገ መምጣት እንደሚችል ይነግረዋል። ከጊዜ በኋላ ማይክ በመጸዳጃ ቤት ውስጥ ኔድን በስልክ ስለሆነው ነገር ያሳውቀዋል። ኔድም ለማይክ ችግር በመፍጠር ርዕሰ መምህሯ ለአባቱ ደውላ በማስጠራት ከሱ ጋር ድጋሚ እንድትገናኝ ወይም እንድትተያይ ለማድረግ ሰበብ ሊሆንለት እንደሚገባ ይነግረዋል። ኔድ ምንም እንኳን ወደ ቅርጫት ኳስ ሜዳው ባይመለስም በእርግጥ በሌሎች መንገዶች ደስታ ለማግኘት እየሞከረ ነበረ። ማይክ ጓደኛውን በስልክ እያናገረ ሳለ በድንገት የሆነ ሰው የእርዳታ ጥሪ ሲያስተጋባ ይሰማል። ከዚያም አፈላልጎ ወንድ ልጁን አሌክስን በመጸዳጃ ቤት ውስጥ ታስሮ ይመለከተዋል። አሌክስም ይህን ያደረጉበት የቅርጫት ኳስ ቡድኑ እንደሆነ ይገልጽለታል። ማይክ አሌክስ ያውቀኝ ይሆን በማለት ግራ ተጋባ። ወዲያው ማይክ ራሱን ያጎት ኔድ ልጅ ነኝ ብሎ በመተዋወቅ አሌክስን የታሰረበትን በመፍታት
ይረዳዋል። ቀጥሎም አብረው ወደ ካፌቴሪያ የሄዱና ማይክ አሌክስን ኒኮል ወደምትባል ልጅ ትኩር ብሎ ሲመለከት አስተዋለው። በግልጽ መረዳት እንደሚቻለው አሌክስ በጣም እንደሚወዳት ግልጽ ነበር። ነገር ግን እሷ ዋና የተማሪዎች ተወካይ ስለሆነች በፍጹም ከኔ ጋር በፍቅር አትዘልቅም በማለት ይሰጋል። ማይክም እሱን ደፋር ለማድረግ በመሞከር እሷን ቀርበ ሰላም ብቻ ለምን አትላት የሚለውና አስታውስ ደግሞ ራስን ብቻ ነው እሺ መስለም መቅረብ ያለብህ ይለዋል። ማይክ በጋለ ስሜት የመጣበትን ሁኔታ ዘንግቶት እንደ አሌክስ አባት ሆኖ ማውራት ጀምራል። መጀመሪያ እኔ እናትን ስገናኛት ብሎ ገና መናገር እንደጀመረ አሌክስ ግራ ተጋብቶ ይመለከተዋል። ወዲያው ቀልድ እንደነበር በማሳወቅ ያረጋጋዋል። ገና ምግባቸውን ተመግበው ሳይጨርሱ ስታን የተባለ የትምህርት ቤቱ ጉልቤ ከግብረ አባሮቹ ጋር በመሆን ወደ ውስጥ ይገባል። አሌክስም በመጸዳጃ ቤት ውስጥ አስሮ ያስቀመጠው እሱ እንደሆነ በመጥቀስና ትናንትም በገዛ ቤታቸው መቶ ክፍሉ በሚገኝ የልብስ ማጠቢያ ማሽን ውስጥ አስገብቶት ሲያሰቃየው እንደቆየ በመግለጽ ስታንን ምን ያህል እንደሚጠላው ይነግረዋል። ማይክም በውስጡ የትምህርት ቤት ጉልቤ ወደ ቤቱ ደፍሮ የገባው እንዴት ነው ሲላሰበ ስታን የማጊ ወንድ ጓደኛ እንደሆነ ግልጽ ይሆንለታል። ይባስ ብሎ ደግሞ ማጊን በሁሉም ሰው ፊት ይስማታል። ማይክ የተሰማውን ንዴት አይኑን በመመልከት መረዳት እንችላለን። ይህም ደግሞ የሁሉም የአባቶች ስሜት ነበረ። ማይክ ከስታን ጋር አይን ላይን ይፋጠጣል። በመጨረሻም ስታን ማይክና አሌክስ ወደ ተቀመጡበት ጠረጴዛ ይመጣል። በመቀጠልም በቅርጫት ኳሱ የአሌክስን ጭንቅላት መታ ያደርገዋል። ማይክም እንደ አባትነቱ ድራማውን ቁጭ ባለበት በዝምታ ሊመለከት አልወደደም። ወዲያው ተነስቶ ስታንን ወደታች እየተመለከተው በትምህርት ቤቱ ተማሪዎች ፊት ለፊት የስድብ ናዳውን ያወርድበታል። ማይክ ለስታን ከሶስት ምክንያቶች በአንዱ የተነሳ የትምህርት ቤቱ ጉልቤ መሆን እንደቻለ ይነግረዋል። አንደኛ በውስጡ ስጋት ያለበት ትንሽዬ ልጅ በመሆኑ፣ ሁለተኛ የአእምሮ እድገት ልክ እንደ ዋሻ ሰዎች ስለሆነ፣ ሶስተኛ ደግሞ ትንሽ ማሰቢያ ስለሚያንሰው እንደሆነ ይጠቅስለታል። ተማሪዎች እንዲፈሩት ያደረገው ሶስተኛ እንደሆነም ግልጽ ያደርግለታል። ከዚያም ማይክ ንግግሩን ሲጨርስ ግብደው ራስን እንዳትጎዳሺ በማለት ሲሆን በልበ ሙሉነት ነበረ የቅርጫት ኳሷን ሲያሽከረክር የዘለቀው። ማይክ ጣቱን እንኳን ማንሳት ሳያስፈልገው ስታንን ነጭ አደረገው። ከጊዜ በኋላ ማይክ ወደ ቤት ተመልሶ ሲሄድ ኔድ መጠጥ እንዲጠጣ ስላልፈቀደለት ይጨቃጨቀው ጀመር። ምክንያቱም በዚህ ጊዜ ማይክ 21 ዓመት አልሞላውም ነበር። ማይክ በጣም በሚያስጨንቅ ስሜት ውስጥ ሆኖ በጣም የሚያስጠላ ምግብ መመገብ ጀመረ። ለኔድም ራሱን እንደ መጥፎ አባት አድርጎ እንደሚመለከት ይነግረዋል። ምክንያቱም ደግሞ በፊት ለፊቱ ሴት ልጁ የወንድ ጓደኛ ብትይዝም ሲያስጨንቃት እያየ ዝም በማለቱና ወንድ ልጁም ላለፉት ዓመታት በትምህርት ቤት ውስጥ የዱርዬዎች መጫወቻ እንደነበረ በመረዳቱ ነበር። ይሁን እንጂ በምግቡ አጋማሽ ላይ ማይክ አንድ ነገር ተገለጠለት። የእሱ በመንፈስ መንገድ እንደ መቀየሩ ምክንያት ስለ ቅርጫት ኳሱ ስኬት ሳይሆን ልጆቹን ለመርዳት እንዲችል ነበር። ከዚያም አወዛጋቢው ምግብ ወደ ጎን በመተው ቁልፉን ይዞ በቀጥታ ወደ እነ አሌክስ ቤት ያመራል። እዚያም ሲደርስ አሌክስ የቅርጫት ኳስ እየተጫወተ ያገኘዋል። በእርግጥ አሌክስ በጣም ጥሩ ተጫዋች ነበር። ማይክ ደርሶ አሌክስን በትምህርት ቤቱ ቡድን ውስጥ እንደሚያስገባው ቃል ይገባለታል። በዚህም ቅጽበት ነው አሚንና ስካርሌት ተያይዘው ይመጣሉ። ስካርሌት ማይክን በደንብ አድርጋ ተመልክታው የማውቀውን ሰው ይመስላል ብላ ለመጠራጠር እንኳን አልሞከረችም። ጭራሽ ሄዳ የፊቱን ቆዳ እየጎተተችና እየዘረጋጋች ቁርጥ እኮ የቀድሞ ባሌን ነው የሚመስለው በማለት መዝበራረቋን ጀመረች። ይህ በእንዲህ እንዳለ ነው አሚን ስካርሌት የወትሮ ትኩረቷ በማይክ ላይ ብቻ እንደሆነ ስለምታውቅ ስካርሌት ባለቤቷ የሁለተኛ ደረጃ ትምህርቱን ሲማር እንዴት ከማርክ ፊት ጋር እንደሚመሳሰል ለማሳመን ትሞክራለች። ኑአሚን ግን ስካርሌት ከአዲስ ሰው ጋር ፍቅር መጀመር እንዳለባት ደጋግማ እየነገረች ታስረዳታለች። ማይክ ይህ ሁኔታ ምን ያህል አስቸጋሪና ተገቢ እንዳልሆነ ስለተገነዘበ ቀልጠፍ ብሎ ወደ ኑአሚን ይቀርብና በመጀንጀን ማሽኮርመም ይጀምራል። ምክንያቱም ነገሩን ለማብረድ ይህን ማድረግ ግድ ይለው ነበር። በማግስቱ ማይክ ወደ መማሪያ ክፍሉ ሲገባ ሴት ልጁ ማጊ ከክፍል ውጪ ካጸያፊው የወንድ ጓደኛዋ ስታን ጋር ስትጨዋወት ይመለከታታል። ማይክ ጊዜ ሳያባክን ወደ ውስጥ እየገባ ገፋ በማድረግ ጨዋታቸውን ያቋርጣል። የጤና መምህሯም ወደ ክፍል ውስጥ ከገባች በኋላ ስለ ተዋልዶ ትምህርቷን ከመጀመሯ በፊት የትምህርት ቤቱ ሕግ በጾታዊ ግንኙነቶች ላይ ጽኑ መሆኑን ለክፍል ተማሪዎች በማስጠንቀቅ ታስታውሳቸዋለች። ምንም እንኳን ማይክ በአስራዎቹ ዕድሜ ውስጥ በሚገኝ አካል ውስጥ ቢጠመድም የአባትነት ስሜቱ ግን ከውስጡ ፈንቅሎ ይወጣና ከግንኙነት የመታቀብ መልእክቱን በጋለ ስሜት በመደገፍ የክፍል ጓደኞቹ ከእንግዲህ ከግንኙነት ለመታቀብ ቃል እንዲገቡለት ያበረታታቸዋል። ነገር ግን ማንም ሰው ከሱ ጋር ሊተባበር አልፈቀደም። ሌላው ቀርቶ አስተማሪዋም ጭምር በአስራዎቹ ዕድሜ ውስጥ የሚገኙ ወጣቶች እንዲህ አይነት ሕግን ይደግፋሉ ብሎ መጠበቅ ከእውነታ የራቀ ነው ስትል ነበር የመለሰችለት። ከዚያም አስተማሪዋ ለክፍል ተማሪዎቿ መከላከያ ኮንዶም አምጥታ ስታከፋፍል የሴት ልጁ ፍቅረኛ ስታን በፊት ለፊቱ ከካርቶኒ ውስጥ ብዛት ያላቸውን ኮንዶሞች እፈስ ያደርጋል። ማይክ በጣም ተደናግጦ ይህ ማቅረሸት መሆን አለበት ብሎ ወደ ውስጡ ተነፈሰ። ከዚያም ማይክ ተነስቶ ማንም ሴት ወሲብን ከልቧ ከምታፈቅረው ወይም ከሚያፈቅራት ሰው ጋር ብቻ ነው ማድረግ ያለባት በማለት ስለ እውነተኛ ፍቅር አስፈላጊነት ከልብ የመነጨ ንግግር ያደርጋል። የሚገርመው ነገር ንግግሩ ከማጊና ከክፍል ጓደኞቹ ውስጥ ካሉት ከአብዛኞቹ ልጃገረዶች ዘንድ ተቀባይነት ማግኘቱ ነበር። በማስቀጠልም ሁሉም ሴት ተማሪዎች የጥፋተኝነት ስሜት ስለተሰማቸው በፍጥነት ኮንዶሙን መመለስ ይጀምራሉ።
በእርግጥ ስታን እቅዱ መበላሸቱን አልወደደም ነበርና ተጨማሪ ኮንዶሞችን አፍሶ በመውሰድ ወደ ማጊ ጠጋ ብሎ በሽሙጥ እኔ ግን በሳምንቱ መጨረሻ ላይ ለማደርገው ግንኙነት ይህ ሰላም አይበቃኝ እጨምራለሁ እሺ ይላታል። በዚህ ጊዜ ማይክ መታገስ አልቻለም ነበርና በስታን ላይ ዘሎ ወጣበትና ጸብን ጀመረ። የሚያሳዝነው ግን ስታን ወዲያው ከመሬት ላይ ጥሎት እጁን በመቆለፍ ማይክን በቡጢ ፊቱ ላይ ደጋግሞ ይመታዋል። ይባስ ብሎ ደግሞ የክፍል ተማሪዎች በሙሉ ተሰብስበው ስልኮቻቸውን በማውጣት ድብድቡን ቀርጸው ይለቁታል። በጥቂት ደቂቃዎች ውስጥም ቪዲዮ ተሰራጭቶ በሁሉም ቦታና በትምህርት ቤቱ ዙሪያ እየተሰራጨ በመድረስ ከዚያም አልፎ ተርፎ በዩቲዩብ ላይ ተጭኖ ቫይራል በመውጣት ተደራሽነቱን ያገኛል።